ያው ጉንፋን በትንፋሽና በእጅ ንክኪ ሊተላለፍ የሚችል በሽታ ነው። ብናኝ ሆኖም እንደገና ይመጣሉ። አዳዲስ የዝናቡን ተከትሎ ደግሞ አትክልቶች በደንብ የሚያድጉበት ነው። ስለዚህ የስኳር መጠንን ከፍ ሊያደርግ ይችላል። የደም ብዛት ልኬቱን የሲስቶሊክና ዲያስቶሊክ ከላይና ከታች ያሉት ቁጥሮች ሊጨምሩ ይችላሉ። ይህን በሽታ ካለብን ሌላው እንዳይተላለፍ ማስክ ማድረጉ መልካም ነው። በእጅ እንደዚህ ነካክቶ ሰው አለመጨበጥ፣ የደረቱ ጋት፣ እነዚህ የመሳሰሉ ነገሮች ከመጡ በፍጥነት ወደ አቅራቢያው ወደሚገኘው የጤና ተቋም ሄዶ ምርመራ አድርጎ ሕክምናው መጀመር መልካም ነው። ዶክተር ሚሊዮን ሞላ እባላለሁ በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የጥናትና ምርምር ዳይሬክተር እና የተላላፊ በሽታዎች ተመራማሪ። ያው ጉንፋን በተለምዶ እኛ ስም የሰጠው ነው የላይኛው የመተንፈሻ አካላትን የሚያጠቃ በዋነኝነት በቫይረስ የሚመጣ በትንፋሽና በእጅ ንክኪ ሊተላለፍ የሚችል በሽታ ነው ማለት ነው። የላይኛው የመተንፈሻ አካል ስንል እንግዲህ አየር የምናስገባው በአፍንጫዎቻችን ቀዳዳ ነው። ያ እንግዲህ ታች የጉሮሮ አካባቢ እስኪደርስ ድረስ እንግዲህ በግራና በቀኝ ጆሮ ቀዳዳ አለ። እሱን ግራና ቀኝ ተከትሎ ደግሞ ሳይነስ የምንለው ቦታ አለ። እነዛ ቦታዎች ለድምጽ ለመነጋገር የሚያስፈልጉ ድምጽን የገባውን ድምጽ አስተካክለው በትክክለኛው መንገድ እንዲወጣ የሚያደርጉ ከዛ ተከትሎ ጉሮሮ ግራና ቀኝ ያሉ ብዙ ይሄንን የሚያግዙ ነገሮች አሉ ማለት ነው። ታች ጉሮሮ የእንጥል የምንለው አለ አይደለም? እሱን ተከትሎ ግራና ቀኝ እሱም እንደዚሁ የሰውነት አካላቶችን ጨምሮ የመጨረሻዋ ጉሮሮአችን ጫፍ እዚያ አካባቢ ሲደርስ ድረስ የላይኛው የመተንፈሻ አካል ይላል። አንዳንድ ጊዜ እንግዲህ የመተንፈሻ አካል ከዛ ካፍንጫ ተነስቶ ጉሮሮን ተከትሎ የትራኪያ የምንለው ጋር ኢሶፋገስ ሁለቱ ተለያይተው ጫፍ ጋር ሲደርሱ ሳምባ ግራና ቀኝ ይከፈላል፣ ወደዛ ይሄዳል። ስለዚህ እነሱን አይጨምርም ማለት ነው። ስለዚህ ከላይ ያለውን እነሱን ነው ማለት ነው የሚያጠቃው። አንዳንድ ጊዜ የላይኛው መተንፈሻ አካል ተብሎ ከዛ ጋር ተጓዳኝ ሆኖ ሊመጡ ይችላሉ። አይንንም ሊጨምሩ ይችላሉ ማለት ነው። ከፍ ያለ ወደ ላይም ሲሄድ ወደ ጭንቅላት አካባቢም ከዛ የተነሳ ኢንፌክሽን ወደ ላይ ሊወጣ ይችላል ማለት ነው። በአጠቃላይ እንግዲህ የላይኛው የመተንፈሻ አካል ስንል አየር ገብቶ ሳምባ እስኪደርስ ከላይኛው ክፍል ያሉትን የሚነካ ነው ማለት ነው። እዚህ ሶስት ነገሮችን ማሰብ መቻል አለብን ማለት ነው። እንግዲህ አሁን ጊዜው ክረምት ጊዜ አልፎ ወደ በጋ እየመጣ ነው። በእነዚህ ነገሮች እንግዲህ ሶስት ነገሮችን ማሰብ አለብን። የመጀመሪያው እንግዲህ በጣም እርጥበት የነበሩ አሁን ወደ ደረቅነት ይቀየራሉ። ያ ደረቅነት ሲቀየሩ ብናኝ ሆኖም እንደገና ይመጣሉ። አዳዲስ የዝናቡን ተከትሎ ደግሞ አትክልቶች በደንብ የሚያድጉበት ነው። ስለዚህ እነዚህ ለውጦችን ተከትሎ ሰውነታችን ለዛ ምላሽ የሚሰጥበት ሁኔታ ይፈጠራል ማለት ነው። ሁለተኛው ነገር ደግሞ በዚህ ጊዜ እንግዲህ ሲዝናል ፍሉ የምንለው አለ። ሲዝናል ፍሉ ማለት እንግዲህ ጉንፋኑ ወቅቱን ጠብቆ የሚመጣ ማለት በዚህ ጊዜው ይጠበቃል ማለት ነው። በአብዛኛው እንግዲህ እነዚህ ነገሮች የሚመጡ እንደ አለርጂ ሆነው ወይም ደግሞ የመቆጥቆጥ ስሜት ሆነው ይመጡና ግን በአብዛኛው የሚመጡት በቫይረሶች ነው ማለት ነው። በዋነኛነት እንግዲህ ቫይረሶች ተብለው የሚጠሩት ኢንፍሉዌንዛ ታይፕ ኤ እና ታይፕ ቢ የሚባሉት ነው። እንግዲህ ብዙ አይነት ቫይረሶች አሉ ኮቪድን ጨምሮ ማለት ነው። ስለዚህ አብዛኛው የመተንፈሻ አካላትን የላይኛው የመተንፈሻ አካላትን የሚያጠቁ እንደዚህ ጉንፋን ብለን እንደ ወረርሽኝ የሚነሱ በቫይረስ የሚነሱ ናቸው ማለት ነው። አብዛኛው የላይኛው የመተንፈሻ አካላትን ያጠቃል ብለን ስንናገር በአብዛኛው ቫይረስ ነው እንላለን። ከቫይረሶች እንግዲህ አንደኛው ኮቪድ ሊሆን ይችላል ማለት ነው። ተመርምሮ እስካልተረጋገጠ ድረስ እንግዲህ በምልክት ደረጃ ልንናገር እንችላለን። በምልክት ደረጃ ስንናገር ግን ማንኛውም አይነት ቫይረስ ይሆናል። እንግዲህ እስካሁን በተጠኑ ጥናቶች ኢትዮጵያ ውስጥ የሚነሱ እንደዚህ ወረርሽኞች በአብዛኛው ከ85% በላይ የሚሆኑት የኢንፍሉዌንዛ ታይፕ ኤ እና ታይፕ ቢ ነው። አንዳንድ ጊዜ ሬስፒራቶሪ ሲንሲቲያል ቫይረስ የሚባል ሌላ ቫይረስ አለ ማለት ነው። በአብዛኛው የምናውቃቸው እነዚህ ነገሮች ናቸው። ከዛ በተጨማሪ ኮቪድም አንደኛው ሊሆን ይችላል።
ስለዚህ ምንድነው ጥሩነቱ በትዚለን ከሆነ ከ4 ከ5 ዓመት በፊት በአብዛኛው ሰው ክትባቱን ለመውሰድ ሙከራ ተደርጓል በአብዛኛው ሰው እንዲያገኝ ተደርጓል ስለዚህ አሁን ኮቪድ እንኳን ተገኘ ቢባል በጣም ደካማው የሆነ ነው ምክንያቱም አብዛኛው ሰው በክትባት ስለወሰደ የሚወጣው ቫይረስ ደካማ ነው በሽታ መጣት አይችልም አንዳንድ ጊዜ ግን ከጎንዮሽ የተያያዘ በሽታ ካለ የበሽታ የመከላከል አቅም ዝቅተኛ ከሆነ ኮቪዱም አይሎ ሊወጣ ይችላል ማለት ልክ እንደ ኢንፍሉዌንዛ ታይፕ ኤ እና ታይፕ ቢ ቫይረሶቹ ማለት ነው ለእያንዳንዱ ቫይረስ ይሄ ነው ምልክቱ ተብሎ ለመናገር ትንሽ ያስቸግራል አንዳንድ ጊዜ ጉንፋን ሲይዘን ባክቴሪያ መታሰብ መቻል አለበት ከዛ ጋር ተያይዘው የሚመጡ ነገሮች አሉ እንደ ትኩሳት ደረቅ ሳል መድከም ሰውነት መቆረጣጠም ትንፋሽ ማጠር ከፍ ያለም ሲመጣ ራስ እስከ መሳት ድረስ ሊመጣ ይችላል ማለት ነው ያውኑ ትንሽ ለየት የሚያደርገው ጉሮሮን በጣም ይከረክርና ራስ ምታት ይመጣል ቶሎ ማለት ነው ከዛ ጋር ተያይዘው የሚመጡ ነገሮች አሉና ከበፊቱ ሌላ ቀን ጉንፋን ሲይዘን ባልተለመደ መልኩ ከፍተኛ ድካም ሊመጣብን ይችላል እነዚህ ሶስቶቹ በዋነኛነት በዚህ ጉንፋን የተያዙ ሰዎች የሚያሳዩት ምልክት ነው ማለት ነው የላይኛው የመተንፈሻ አካል እንግዲህ ኢፒቴሊያል ቲሹ የሚባል ሽፋን አለው ከላይ እሱ ደግሞ በተፈጥሮ ቶሎ ይቆጣል ቶሎ ይታመማል ቶሎ ይድናል ስለዚህ ታካሚዎች እንግዲህ አፍንጫን በጣም ሲቆጠቆጥ አፍንጫን የመነካካት ነገር እንደዛ ነገሮች አሉ ያ ሲነካካ እንግዲህ ከላይ ያሉት የነዚህ ሴሎች ከዛ አካባቢ የተፋቁ የሞደቅ ነገር ሊኖር ይችላል ስለዚህ ነስርም ሊኖር ይችላል ምክንያቱም አፍንጫ ይደርቃል አፍንጫ ሲደርቅ ደግሞ ትንፋሽ በአፋችን ልንተነፍስ ይችላል በአፍንጫ ሊከብደን ይችላል እነዚህ ጋር ተያይዞ የመድረቅ ነገር ሊመጣ ይችላል ሰውነታችን በሽታ ሰውነት ውስጥ ባክቴሪያ ሰውነት ውስጥ ሲገባ አንደኛው ከሚያረጋቸው ነገሮች ምንድነው ዝልግልግ ያለ ፈሳሽ አምርቶ እዛ አካባቢ ማርጠብ ነው አፍንጫ ውስጥ ያለው ጸጉር ይሄን ነገር ማጣራት ነው በሰውነት ውስጥ ያለው ያ ፈሳሽ ዝቅተኛ ሲሆን ግን የመድረቅ ነገር ይመጣል ሴሎቹም እዛ አካባቢ ያሉ መሰነጣጠቅ ነገር ይመጣል ስለዚህ በጣም ጥቃቅን የሆኑ አርተሪዎች እነሱ ደም ቅዳዎች ደም መልሶች ይፈነዳሉ ሲነካኩ ማለት ነው ስለዚህ ነስር ተከትሎ ያ ሊመጣ ይችላል ማለት ነው አንዳንድ ጊዜ እንግዲህ በዋነኛነት የመተንፈሻ አካላትን ነው የሚያጠቃውናል እንጂ የበሽታ የመከላከል አቅምንም በጣም ያዳክማል ማለት ነው ስለዚህ ምግብ በልቶ አለመርጋት ምግብ ፍላጎት ማጣት እንደዚህ ነገሮች ይኖራሉ ይሄ እንግዲህ ማንኛውም በሽታ እንደ በሽታ የበሽታ የመከላከል አቅምን ሲያጠቃ ሰውነታችን ምልክት ከሚሰጥባቸው መንገዶች ናቸው እንጂ ለዛኛው በሽታ ወይም ደግሞ ለዛኛው ጉንፋን ብቻ ብሎ የሚታይ ምልክት አይሆንም ማለት ነው ታይፎይድ የያዘው ሰው ወይም ደግሞ የሳምባ በሽታ የያዘው ሰው ወይም ደግሞ ሌሎች በሽታዎች የያዙ ሰው ኮንዲሽናል ሲምፕተም እንለዋለን ለበሽታው ምልክት ሆኖ ይመጣሉ ነገር ግን ያኛው በሽታ ነው ብለው በትክክል ላይነግሩን ይችላሉ ከበሽታው ጋር ግን የሚታዩ ምልክቶች ይሆናሉ ማለት ነው ስለዚህ እነዚህ ነስርም ያልነው ምግብ አለመርጋትን ማስመለስ እንደዚህ ነገሮችም ከዛ ጋር ተያይዘው ሊመጡ የሚችሉ ናቸው ማለት ነው የመተላለፊያ ምልክቶቹ መንገዶቹ ብለን ስናወራ እንግዲህ የላይኛው የመተንፈሻ አካል ነው እንግዲህ የላይኛው ስንል ያው የመተንፈሻ አካልን እየጠቀስን ነው የመተንፈሻ አካል ደግሞ ሲሆን በትንፋሽ የሚተላለፍ ነው በአየር ነው አንድ ሰው ሲያስል ወይም ሲያስነጥስ አየር ላይ ባክቴሪያ ወይም ቫይረሱ እዛ ላይ ይሰራጫል ባክቴሪያ ከሆነ ብዙ ጊዜ በትንፋሽ ሊሆን ይችላል ቫይረስ ሲሆን ግን ምንድነው ምን እንጨምርበታለን ንክክ ይኖራል ለምሳሌ አንድ ሰው አፍንጫውን ነካክቶ ሰው ሲጨብጥ ወይም ደግሞ ከሌላ ሰው ጋር ሲጨባበጥ ጉንፋን ወይም ደግሞ በሽታው ካለበት ሰው ጋር ሲሆን ያም ደግሞ መልሶ አፍንጫውን አይኑን ሲነካ ለማስተላለፍ ምቹ ሁኔታ ይፈጠርለታል ማለት ነው እንደዛ ነው እንግዲህ በሁለቱ መልኩ ሊተላለፍ ይችላል ማለት ነው የበሽታ የመከላከል አቅም ሊያዳክሙ የሚችሉ ነገሮች ሁሉ ለበሽታ ያጋልጣሉ የበሽታ የመከላከል አቅምን ሊያዳክሙ የሚችሉ ነገሮች ምንድናቸው ስንል አንደኛው እድሜ ነው በጣም ህፃናት የሆኑ በተለይ ከ5 ዓመት በታች የሆኑ እድሜያቸው ደግሞ የገፋ አዛውንቶች አባት እናቶቻችን እነሱ የበሽታ የመከላከል አቅማቸው እየወደቀ ነው የሚመጣው ህፃናት ደግሞ በተለይ ከ5 ዓመት በታች የሆኑት የእናታቸውን በጡት ያገኙትን የበሽታ የመከላከል አቅም ከእናትየው ነው የሚወስዱት ስለዚህ ራሳቸውን እስኪያሳድጉ ድረስ እንግዲህ የመጠቃት እድላቸው ይጨምራል ማለት ነው ሌላኛው ተጓዳኝ በሽታ ያለባቸው ስንል ለምሳሌ ኤችአይቪ ኤድስ ስኳር ደም ግፊት እነዚህ ነገሮች እንግዲህ ምንድነው የበሽታ የመከላከል አቅማችንን ወደ ሌላ ቦታ ፎከሱን እንዲያደርግ ወደ ሌላ ቦታ እንዲሄድ ሰውነታችን ላይ ስትረስ ነው የሚፈጥሩት ስለዚህ በደንብ ተዋክቶ ያኛውን ሊያድን ያስቸግረዋል ማለት ነው እነዚህ ነገሮች አሉ
ከዛ በተጨማሪም ደግሞ እንግዲህ ለዚህኛውም ለዛችኛውም መድኃኒት ተገኘ ተብሎ ዝም ብሎ የሚወሰድ ከሆነ እሱ ራሱ ሌላ ችግር ነው ማለት ነው። በሁለት መልኩ ሊያመጣ ይችላል። አንደኛው ትክክለኛው መድኃኒት በትክክለኛው ሰዓትና በትክክለኛው መጠን ካልተወሰደ ባክቴሪያው ወይም ቫይረሱ እዛ ስር ያለው ለዛ መለማመጃ ጊዜ ነው ምንሰጠው ማለት ነው። አንደኛ እሱ ነው። ሌላኛውና ትልቁ ነገር እንግዲህ የተመጣጠነ ምግብ አለመብላት አለማግኘት እነሱም ትልቁ ነገር ነው። ሌላኛው የአካል ብቃት እንቅስቃሴ አለማድረግና በቂ የሆነ ውሃ ወይም ደግሞ ፈሳሽ ሰውነታችን ውስጥ አለመኖር ነው። ስለዚህ የአካል ብቃት እንቅስቃሴ የሰሩ ሰዎች ውሃ በደንብ የጠጡ ሰዎች ጤንነታቸውን ክትትል የሚያደርጉ ሰዎች በዚህ በሽታ የመያዝ ዕድላቸው ዝቅተኛ ነው። አይያዙም ማለት አይደለም፣ ነገር ግን የመያዝ ዕድላቸው ዝቅተኛ ነው። በተጨማሪም ከተያዙም ቶሎ የመዳን ዕድላቸው ከፍተኛ ነው። ከዚህ ውጭ ያሉ የህብረተሰብ ክፍሎቻችን ግን የመጠቃት ዕድላቸው ከፍተኛ ነው ማለት ነው። የበሽታ የመከላከል አቅምን ሊያዳክም የሚችል ማንኛውም ነገር ለዚህ በሽታ ሊያጋልጥ ይችላል ተባብለናል። እንግዲህ አንደኛው ተጓዳኝ በሽታዎች ናቸው። ለመተንፈሻ አካላትን ቀድሞ የተጠቃ ከሆነ ለምሳሌ የሳምባ በሽታ ያለበት ሰው የሳምባ ባክቴሪያው ቱበርኩሎሲስ የሚባለው ማይኮባክቴሪየም ቱበርኩሎሲስ የመተንፈሻ አካላትን በከፍተኛ ደረጃ ያጠቃል። በከፍተኛ ደረጃ ያጠቃል ማለት እንግዲህ የበሽታ የመከላከል አቅም እሱንም ለማጥፋት ተጨማሪ የሚመጣውን የቆሰለው ላይ ነው እንግዲህ ያኛው የሚመቸው ማለት ነው። እሱም አንድ ነው። ሁለተኛው አስም ነው። እንግዲህ አስም አየር ለማስወጣት ለማስገባት መቸገር ነው። ያ ደግሞ የሚሆነው ምንድነው? እዛ አካባቢ ያሉ የመተንፈሻ አካላታችን መኮማተር በሚገባቸው ጊዜ አይኮማተሩም፣ ለቀቅ ማለት በሚገባቸው ጊዜ አይለቁም። ስለዚህ በዚህ ውስጥ ነው እንግዲህ አየር እየገባ የሚወጣው። ይሄ ነገር ሲዛባ ችግር ይሆናል። ስለዚህ ይሄኛውን ማጋጣሚ ይጠቀማል ማለት ነው። ስለዚህ ማናቸውንም የመተንፈሻ አካላት ላይ ቀድመው ጥቃት ያደረሱ ባክቴሪያዎች፣ ቫይረሶች ለዚህ በሽታ መልሰው ጥሩ መጫወቻ ሜዳ ነው የሚያዘጋጁለት ማለት ነው። በሽታ የመያዝ ዕድላችን ባለን የበሽታ የመከላከል አቅም ይወሰናል። ለምሳሌ በቀላሉ ማወዳደር እንችል በጣም ስፖርት የሚሰራ የተመጣጠነ ምግብ የሚበላ ውሃ በደንብ የሚጠጣ ምን ማለት ነው? የበሽታ የመከላከል አቅሙ በጣም ጠንካራ ነው። ስለዚህ ማናቸው የሚመጡ ነገሮችን ይፋለማል በስነ ስርዓቱ ማለት ነው። ይሄ የጎደለበት ግን በትክክለኛው ሊቋቋም አይችልም ማለት ነው። ተመሳሳይም በእድሜም የለየነው ለዛ ነው። በምግብ አለመጣጣንም የለየው ለዛ ነው። በተጓዳኝ በሽታዎችም የለየነው ለዛ ነው ማለት ነው። ስለዚህ አሁን አንድ ሰው የቲቢ ሕክምና እየወሰደ መሀል ላይ ጉንፋን ቢይዘው የበለጠ ትንሽ የተጋነነ መልከት ሊያሳየን ይችላል ማለት ነው። ስለዚህ በእያንዳንዱ ሰው ይለያያል። ለምሳሌ የኩላሊት ውድቀት ወይም ደግሞ ሬናል ፌለር ያለባቸው ታካሚዎቻችን 30 እጥፍ በላይ የመያዝ ዕድል አላቸው በሳምባ በሽታ ማለት ነው። ኤችአይቪ ኤድስ ጋር ደግሞ ስንመጣ ወደ 40% ከዛ በላይ የመያዝ ዕድል አላቸው ማለት ነው። ይሄ እንግዲህ የሚያሳይ ምንድነው? ዞረን የበሽታ የመከላከል አቅማችን ጋር ነው የምንመጣው ማለት ነው። ለምሳሌ የስኳር ታማሚ ጉንፋን ሲይዝ የስኳር መጠንን ከፍ ሊያደርግ ይችላል። ደም ግፊት ያለበት ጉንፋን ሲይዘው የደም ግፊቱ ትንሽ ከፍ ይችላል። ምክንያቱም ሰውነት ላይ ጫና ነው የሚያደርሰው። ያ ጫና ደግሞ በመጀመሪያ ደረጃ የሚያጠቃው ምንድነው? የበሽታ የመከላከል አቅምን ነው። የበሽታ የመከላከል አቅም ስንል እንግዲህ ስለተያዝም ብቻ አይደለም፣ ሳንያዝም ራሱ ለማድረግ ጥረት ያደርጋል። በሽታው ሰውነታችን ውስጥ እንዳይገባ ያደርጋል። ከገንባም በኋላም ደግሞ የሚችለውን ሁሉ አድርጎ ለመያዝ በቁጥጥር ስር ለማዋል ጥረት ያደርጋል ማለት ነው። ስለዚህ የስኳር መጠንን ከፍ ሊያደርግ ይችላል። የደም ብዛት ልኬቱን የሲስቶሊክና ዲያስቶሊክ ከላይና ከታች ያሉት ቁጥሮች ሊጨምሩ ይችላሉ። ቶሎ ታክሞ የመዳን ነገር ትንሽ ሊያዘገይ ይችላል። አንዳንድ ጊዜ ደግሞ ታካሚዎች ጉንፋን ይዟቸው ከፍተኛ ራስ ምታት ሆነው ኮንፊውዥን ወይም ደግሞ ግራ መጋባት ስሜት ውስጥ ሊገቡ ይችላሉ። አንዳንድ ጊዜ እስከ ራስ እስከ መሳትም ሊሄድ ይችላል ማለት ነው። ወደ ጭንቅላትም ሊሄድ ይችላል ማለት ነው። ስለዚህ በተለይ የመጀመሪያው 48 ሰዓት በጣም አስፈላጊ ነው። ምንድነው ያዘኝ ብሎ ትኩረት ማድረግ ማለት ነው። የአካባቢ ንጽህናን መጠበቅ ምንም ጥያቄ የሌለው ነገር ነው። ከዛ በዘለለ ግን አንድ ሰው እንደግለሰብ ምን ማድረግ ይገባዋል ሲባል እንግዲህ በትንፋሽ የሚተላለፍ በሽታ ስለሆነ ይሄን በሽታ ካለብን ሌላው እንዳይተላለፍ ማስክ ማድረጉ መልካም ነው። በእጅ እንደዚህ ነካክቶ ሰው አለመጨበጥ። የእጅ እንግዲህ ጥሩነቱ እንግዲህ ኮቪድ ብዙ መጥፎ ነገሮች ቢኖሩትም ግን አስተምሮን ደግሞ የሄደው ነገር አለ። የመጎች ተብሎ በአንድ ወቅት ስንተገብራቸው የነበሩ ነገሮች አሉ። አንደኛው ማስክ ማድረግ ነው አይደል? እንደ መራራቅ ነው። ይሄ አስተምሮን የሄደው ነገር ነው። ስለዚህ በትንፋሽ የሚተላለፍ ከሆነ ሲያስለን ሲያስነጥሰን በክርናችን ይዘን ዞር ብለን ወይም ደግሞ ማስክ ማድረግ፣ ሰው በጣም የበዛበት ቦታ ብዙ አለመገኘት ነው። እረፍት ማድረግ ነው እና ብዛት ያለው ፈሳሽ ውሃ ወይም ደግሞ በቫይታሚን የበለጸጉ ፈሳሾችን በደንብ መውሰድ ያስፈልጋል ማለት ነው። እንግዲህ እንደ ሕክምና
ብዙ አይነት ህክምና ነው ያለው እንግዲህ በሁለት አይርግን እንኳን ብናይ ያንን በሽታ ያመጣው መለየት መቻል አለበት እንግዲህ ብዙ ጊዜ እንዳልኩሽ ለኛው መተንፈሻ አካል በቫይረሶች ነው የሚመጣው ለቫይረሶች ደግሞ የተወሰኑ መድኃኒቶች አሉ እነዛ መድኃኒቶች እንግዲህ በጣም ስኬታማ የሚሆኑት በመጀመሪያው 48 ሰዓት ውስጥ ከተወሰዱ ነው ከዛ በኋላ ከተወሰደ ግን እንደ መከላከያ ነው እንጂ እንደ ህክምና ያላገለግሉን ማለት ነው በዋነኛነት ግን ለጉንፋን እንድናደርገው የሚመከረው እንግዲህ የሄርባል ሜዲኬሽን ደግሞ ሆም ሬሜዲ የሚባላል ምንድነው በቤት ውስጥ የሚዘጋጅ በተለምዶ የምናረጋቸው ነገሮች አሉ ስለዚህ ምንድነው ቤቱን ውሃ በደንብ ማጠን በውሃ ማለት ነው ቤቱ እንግዲህ ጉሮሮአችን አካባቢ መድረቅ የመከርከር ስሜት ስላለ የምናስገባው አየር ደረቅ ሆኖ የበለጠ ነው የሚያባብሰው ያ እንግዲህ ምንድነው ቤቱን ስቲም ማድረግ ወይም ደግሞ በእንፋሎት ማጠን ያስፈልጋል ማለት ነው እንግዲህ በተለምዶኛ እንደ ቀልድና ያዋለን እንጂ አብዛኞቹ መድኃኒቶች ከተፈጥሮ የተገኙ ከዛፍ ከቅጠላ ቅጠል ተሰርተው ነው ወደ ኢንዱስትሪ ሄደው የሚመጡት ማለት ነው ከነዛ ውስጥ እንግዲህ ብዙዎቻችን የምናውቃቸው ጤና አዳም ዳማከሴ የምንላቸው በሶ ብላ ራሱ የሚባል በተፈጥሮ ውስጥ ይሄን የበሽታ መከላከል አቅም መጨመር የሚችሉ ነገሮች ናቸው እነሱን መጠቀም እጅግ አስፈላጊ ነው ማለት ነው አንዳንድ ጊዜ ሳሉ በጣም ደረቅ ይሆናል የሚወጣ አክታ አይኖርም ይሄ ደግሞ ትልቁ መገለጫው ነው ስለዚህ እንደዚህ ሳልና እንደዚህ ነገሮች ሲመጣ ብዙ ሳይንሳዊ ጥናትና ምርምሮች የሚወጡ ወደ ኤዥያ አካባቢ እንኳን ብንሄድ ማር በነጭ ሽንኩርት የመጠቀም ነገር አለ ኢትዮጵያ ውስጥ እንደዛ የሚባል ነገር አለ እንግዲህ ሳል እንዲጠፋ ከሚያረጉ ነገሮች እንግዲህ ሁለት አይነት መንገዶች ነው ሳይንሱ የሚጠቀመው ፐሪፈራልና ሴንትራል በማከል ላይና ከጫፍ ደግሞ ይሄንን ሳል ለማስቆም የምንጠቀመው እንግዲህ ማር እንግዲህ አንደኛው ነው ማለት ነው ስለዚህ ማር እንደዛ መጠቀም ከነጭ ሽንኩርት ጋር በትንሽ በማንኪያ ጫፍ መጠቀም እነዚህ ነገሮች ሊቀንስልን ይችላል ማለት ነው በዋነኛነት እነዚህ ነገሮች ካደረግን በኋላ በሽታው የመዛመት እድሉ ከፍተኛ ስለሆነ የተወሰነ እረፍት ማድረግ ያስፈልጋል አንዳንድ ጊዜ አስቸጋሪ ሁኔታዎች ሲሆኑ እየሰራን በሽታውን የምናስተምበት ነገር አለ ነገር ግን ለሰውነታችን ጊዜ መስጠት መቻል አለብን ሰውነታችን ራሱን እንዲያክም ትንሽ አረፍ ብሎ ፈሳሽ በብዛት ወስዶ እነዚህ ከላይ ተጠቀሱ ነገሮችን ማድረጉ ቶሎ ለመዳን ያግዛል ማለት ነው የመጀመሪያው 48 ሰዓት እንዳልኩሽ ብዙ ነገሮች የሚታወቁበት ነው አንዳንድ ጊዜ ደረቅ ሳል ይሆንና ቫይረሱን ብቻ ነው ብለን ስንዘናጋ ባክቴሪያው በጎን ይገባል ምክንያቱም ቫይረሱ የሰውነት የበሽታ መከላከል አቅምን መዳከም አይቶ ሲገባ የራሱን ስራ ነው የሚሰራው እንግዲህ የራሱን ቫይረስ እያባዛ ነው የሚሄደው ይሄንን አጋጣሚ ተጠቅሞ ደግሞ የሚገባ ባክቴሪያ አለ ያ ባክቴሪያ እንግዲህ በምን ይገለጻል ሲባል እንግዲህ ታካሚው ከ48 ሰዓት በኋላ ከፍተኛ የሆነ ትኩሳት ካለው ራስ ምታት ካለው መድከም ካለው ትንፋሽ ማጠር ካለው በፍጥነት ወደ ህክምና ተቋም ሄዶ ምርመራ አድርጎ ተገቢውን ህክምና መውሰድ አለበት ብለን እናስባለን እንዳልኩሽ እንግዲህ ቤት ውስጥ የሚደረጉ ነገሮች አሉ እነዛ ነገሮች ዴፊኒቲቭ ትሪትመንት እና ሳፖርቲቭ ትሪትመንት ወይም ደግሞ ለምሳሌ ባክቴሪያ ካመጣ ዴፊኒቲቭ ትሪትመንት ባክቴሪያውን ለመግደልና ከሰውነት ለማስወጣት የሚሰጥ መድኃኒት አለ ባክቴሪያው ግን ካሌልና ቫይረስ ብቻ ከሆነ ግን ሳፖርቲቭ ትሪትመንት ነው ወይም ደግሞ የድጋፍ ለምሳሌ ትኩሳት ከሆነ ፓራስታሞል መውሰድ መድከም ከሆነ ረፍት ማድረግ መጥማት ከሆነ ውሃ በደንብ በብዛት መጠጣት እንደዛ ነገሮች ነው የምናደርገው እንግዲህ ከጉንፋን ጋር የተያያዙ ነገሮችን በሁለቱም መንገድ ነው የምናስኬደው ማለት ነው ነገር ግን ምልክቶቹ ተባብሰው ከመጡ ድካም ከመጣ ትንፋሽ ማጠር ትኩሳት የደረቱ ጋት እነዚህን የመሳሰሉ ነገሮች ከመጡ በፍጥነት ወደ አቅራቢያው ወደሚገኘው የጤና ተቋም ሄዶ ምርመራ አድርጎ ህክምናው መጀመር መልካም ነው ዲያውን ጊዜው የጉንፋን ነው ስለዚህ ራሳችንን ዝግጁ ማድረግ መቻል አለብን ማለት ነው ስለዚህ እንደ አንድ የምናደርገው ነገር ምንድነው ልጆች ትምህርት ቤት የሚሄዳሉ ከልጆችም ይዘው ይመጣሉ ቤተሰቡ ደግሞ እድሜያቸው ከፍ ያሉ የታመሙ ሰዎች ካሉ ከነሱ የተወሰነ ማራቅ አስፈላጊ ነው ሁለተኛ የአካባቢውና የግል ንጽህናን መጠበቅ ልጆች ከትምህርት ቤት ሲመጡ ብዙ ነገሮች ስለሚመጡ ልብሳቸውን ማጠብ እጃቸውን ማጠብ የተመጣጠነ ምግብ መስጠት አትክልትና ፍራፍሬ በብዛት መመገብ ውሃ በብዛት መጠጣት እንደዚህ የምልክቶች ካሉ ቀደም ተጋገርነው ወደ ህክምና ተቋም ሄዱን መታየቱ መልካም ነው ከሁሉ ነገር ግን ምንድነው ጉንፋን መተላለፍ የሚችል መዳን የሚችል ነገር ነው ነገር ግን ይድናል ብለን ምንተው ደግሞ ከሆነ እስከ ጭንቅላት ድረስ ሊሄድ ስለሚችል እነዚህ ምልክቶች ያሉባቸውን ሰዎች ወደ አቅራቢያው ህክምና ተቋም መውሰድ አስፈላጊ ነው ማለት ነው